ምንድነው እስቲ አረ ከፍ አርጋት አንቺ ገና ዘርበው በዛ እስቲ ይዘናት እንውጣ ና አረ ራሱ ይዘናት እንውጣ ና ላንቺ ቀፈኝ ናፍቀኸኛል እንዴ በስንት ጊዜ ብንገናኝ ምን ሆነክ ነው እኛ አይደለችም እንዴ እባክሽ ማለት ስለዚህ ፎቶ ምናምን ብለሽ ደሞ አሁን ለምን ገባሽ ለምን አስገባቻት ተገናኛችሁ ብቻሽን ነበርሽ አሁን በስተሽ መጣሽ ምን ማለት ነው በስተሽ እዛ እየተዝናና ምናምን እዛኔ በቃ እንደሚወደኝ ነገረኝ እኔ ካንቺ ውጪ ሌላ ማግባት አልፈልግም ተሳስቼ ነው ያገባዋት እሷንም እኔ ካንቺ ጋር ልጆች መውለድ ነው የምፈልገው አንቺን ነው የምፈልገው ምናምን ሲለኝ ነበር እኔም ደስ አለኝ በቃ እኔም የውስጤን የተናገርኩት ያው ሰክረንም ነበር በሙቅታ ሁለታችንም የልባችንን ነው ያወራነው ምክንያቱም ባይን እንዋደድ ነበር የረጅም ጊዜ ፍቅር ነበረን ውስጣችን የታመቀ ፍቅር ነበረንና ስለዚህ በቃ አረጋስኩኛ እግዚአብሔር በቃ አትለያዩ ያንቺ ነው ሲለኝ ልጅ ሰጠን ናይ መጣል ብዬ ብዙ ጊዜ ጠብቄው ነበር ግን አልሆነም እንዴት የምር ይሄ ነገር ተፈጥሮ ቢሆንስ እንዴት ይሄን ፋይል ለሷ ትልኪያለሽ ያው የልብ ጓደኛዬ ናት ያው ሴት ስንት አያሳምንም ሆን ብላችሁ ያቀነባበራችሁት ነገር ካልሆነ እንዴት ፕራይቬት ፎቶ ቤተሰቦች ፎቶ ማሳየት አንችልም ምክንያቱም አጋብ ያለው ነው ፎቶ ነው እሱ ተኝቷል ራቁቱ ነው ይሄኮ ሴትና አንቺም እንደዛ ሆነሽ እንዴት ፎቶ ተነስታችሁ ምን ችግር አለው የልብ ጓደኛዬ ናት ስለዚህ ላኩላት ያለው ነገር ይዛቀማታ ያነሳሽው ፎቶ ነው ማለት ነው ሙሌ የኔ ፍቅር ደራነ አረዞሮ ዳክሽ ፍቅራችን እንዴ እና እባክህ እንዴ ስንት ነገር አሳልፈን ማለት ነው ላንቺ ቀፈኝ ናፍቀኸኛል እንዴ በስንት ጊዜ ብንገናኝ ምን ሆነክ ነው እኛ አይደለችም እንዴ እባክሽ ማለት ስለዚህ ፎቶ ምናምን ብለሽ ደሞ አሁን ምን ማለት ነው እንደዛ ማለት ተባብራችሁ እኔን ወጥ ማመሰቃቀል ነው የፈለጋችሁት ችግራችሁ ምንድነው ማለት ማመሰቃቀል ማለት ጋይለ ነገሩ ይዘሽ ጓደኛ አይደለሽ እሱ ነው እንደው ማንጋቴ ስር እየሳመኝ የጋፋፋኝ እኔ እንደማገባሽ ነገርኩሽ ሁላ እስቲ አንተ አስተዋሻለሁ ይኸውልህ እዛ ሄዳችሁ የተፈጠረውን ነገር ከሷ ጋር የነበረው ነገር ማወቅ ፈልጋለሁ ይኸውልህ አሁን እሷ ጋር የነበረውን ነገር ልንገርክ ይኸውልህ አሁን ልጅቷ አሁን ሮዚ ክፉ ሴት አይደለችም ማለት ዲፕ አላቃትም ኦሬዲ ግን ክፋት ያላት ሴት ናት ብዬ አላምንም ያቺኛው ከጀርባው ያለችው ግን መርዝ ነች ታቃለ ከህቷ ጋር ያለባትን ችግር ምናልባት እነዛን ነገሮች አግብቶ ሄደ ምናምን ያለች እየነገረቻት ስለሆነ ምናልባት ያንን ነገር ለማመሳከር እያደረገችው ሊሆን ይችላል ከጀርባው እየወጋችኝ ነው እንደዛ ሊሆን ይችላል ምንም መካለካይ አልፈልግም ካንቺ ሞለር ነው የምፈልገው ሲለኝ ነበር ይዛኔ ካንቺ ጋር ህይወት መመስረት ፈልጋለሁ ምንም መከላከያ እናተጠቀሚ ሲለኝ እሺ ብለን ተስማምተን ያደረግነው ነገር ነው እኔ እኮ አሁን ይኸውልሽ አንቺ መከላከያም ስለምትዩ ተገናኛችሁ እንዴ ለምን ገባሽ ለምን አስገባቻት ተገናኛችሁ ብቻሽን ነበርሽ አሁን በስተሽ መጣሽ ምን ማለት ነው በስተሽ እዚህ ጋር ጓደኛዬ ናት ምንድነው የምትለው እንዴት ነው አመንክ ልጅ እንዳላወቅ እንዴ አመን አንድ ነገር ልንገርክ ኖርማል ፎቶ አይደለም ይሄ ባር ዳርቻ እንደተባለው አይደለም አልጋ ላይ ከዚህ በላይ ነው የምትታየው ከዚህ በላይ ራቁትን የሷማን ለባበስ ጤነኛ አይደለም እኮ አሁን ስለሱ ነው እኮ እየወራ ያለሁት ስለሱ አሁን አይ ፎቶ ሲባል ኖርማል ፎቶ እንዳልሆነ ቅድም ስላሳየኝ ፎቶ ነው እየወራሁት ያለሁት ልጅ ሞረድ ደግሞ አንድ ነው አንዴ እባክህ ስላሳየኝ ፎቶ ነው አንዴ ዝም ትሉ ማነሽ አንቺ ቋንተ ዝም በልኝ ባለቤት ነኝ የልጄ አባት ነው እሱ ደግሞ እንዴ ምንድነው እስቲ አረ ከፍ አርጋት አንቺ ገና ዘርበው በዛ እስቲ ይዘናት እንውጣ ና አረ ራሱ ይዘናት እንውጣ ና ከዛ ጭንቅላቴ እንትን እያለ መጣና ይሁን በቃ በጣም በርዘግቻ ያለቅሰ ነበር ምናምን ነገር ከዛ መድኃኒት መውሰድ አለብሽ ጭንቀት እያመጣብሽ ነው ትለኛለች ግን እኔ እንደዛ ስትለኝ በጣም ጭንቅላቴ ተነካ እሱ ያለኝ ሌላ ነው ስልክም አይደውልም ምንም ኦንላይን ላይም በፈልገውም የለም ምንም ነገር ስለሱ መረጃ ማግኘት አልችልም ግን በቃ ሌላ ሴት ነው ሁሌ ነው የምትለኝ እሷ በእንትን ስር ነው የሚወረወርልኝ እጄ ደግሞ እንትን ስለታሰረ እጄ ምግሬም ስለሆነ እዛ ጋር መድረስ አልችልምና ላልበላም እችላለሁ አንዳንዴ ትራሳኛለች ምግብ ለስድስት ሳምንት ምን ጽንስ ነበረ ሆዴ እርጉዝ ነበርኩኝ ማለት ነፍሰ ጡር ነበር ልጅ አለን ነበርኩኝ እርጉዝ ነበርኩኝ ማለት ታሪኩ ምን መሰለክ መድኃኒት እህቴ አይደለችም ማለት ቆይ መድኃኒት እህቴ አይደለች ማለት እሷ እህቴ አንቺ እህቴ ስትባባሉ ነበር
አዎ ልክ ነህ፣ ግን እህት አይደለችም መድኃኒት። ማውራት ሳልፈልግ እንዳወራ እያስገደድከኝ ነው። ስለሱ መናገር በጣም ቃላቶች ያጥሩኛል። እንዴት ብዬ ነው የምነግርህ? በጣም ብዙ በደል ነው የደረሰብኝ። እዛ ቤት ስኖር ግን ሰው ተመችቶኝ የደላኝ ይመስላል። ግን እኔ ስቃይን ያሳለፍኩት እኔ ነኝ የማውቀው። ብዙ ነገር ብዙ በደሎች ደርሰውብኛል። ወይ ጉድ! ለካ ስለሱ ብዙ ነገር የማታውቀው ነገር አለ ማለት ነው። እሱ እንደዚህ ስታዩ ምስኪን ጨዋ ምንም የማያውቅ ይመስላል እንዴ? እሱ ማለት በጣም መጥፎ ሰውና በጣም ብዙ ሴቶች እኮ እየተጫወተባቸው እንደሆነ አልገባህም? በጣም መጥፎ ሰው ነው እሱ። እኛ ጋር ነው የምትሰራው፣ ከእኛ ጋር ትሰራለች። እኛ ቢሮ አንድ ጋር ነው የምንሰራው። እሷን ነው አግብቶ ሄደው። በደንብ እርግጠኛ ስለሆንኩ ነው የነገርኩህ። ምን ማስረጃ አለሽ? ማስረጃም አለኝ። ምንድነው? እንደውም ቆይ ስልኬ ላይ ያለ ፎቶ ላሳይ። ምንድነው ያለው ፎቶ? እዚህ ሆነ ልጅ ለመትረፍ የምትፈጣጥራቸው ታሪክ እንደሆነ ነው የሚሰማኝ። ወይ እሺ መረጃውን ሳሳይህ እንትን ትላለህ። ይኸውልህ እባክህ ቆይ ተረጋጋ። ድጋሜ ልጅ ጋር ለምታገናኝ መከራ አረጋግቻ እንዲያስገባው አይደለም። ለምን ታገናኘኛለህ? እቺ ልጅ ገዳይ እኮ ነች። አይደለም እንደሱ አይደለም የልጅ ገዳይ ነች እኮ እቺ። ስለዚህ እሷን ታግሰን እንጠብቃታለን ማለት ነው። አሁን ጠብቃት። እንደውም እሷ ስትመጣ በጣም ብዙ ነገር የምታወራው ነገር አለ። ሌላም ነገር አለን እያልሽ በጣም ብዙ ነገር በከልሻት እሷን ችግር የለውም። ስላለው መረጃ እሷ ጋር ማስረጃም ካለ ማየት ፈልጋለሁ። መበከር አይሰለች። ብዙ ነገር አለ እሷ ጋር። ሰላም ውድ ቤተሰቦች፣ እንግዲህ ከሰዓታት በኋላ ተመልሰናል። አንድ ሰው ከጎን ይዤ መጥቻለሁ። ራሽን አስተዋውቂልኝ። በጉጉት ስጠብቅሽ ነበር አንቺን ለማግኘት እንደጓጓሁት። እኔ በዚህ ስራ እንደዚህ ጉጉት ውስጥ አድሬ አላውቅም። ማን ትባያለሽ? ወደዚህ የመጣሽበትን ጉዳይ ከቀረጻ በፊት ልታወሪ ሞክረሽ ነበር። ካሜራ ሳይበራ ምንም አይነት ወሬ ማውራት ስለሌለብን ነው ያቋረጥኩሽ። ይቅርታ፣ የስራው ጸባይ ነው። ምክንያቱም በመረጃ ፊት ነው ምንም አይነት ወሬ የምናወራው። ለአመኔታም ድምጽ ሪከርድ እያረኩ ነው፣ ምስል እየቀረጽኩ ነው። አስረድቼሻለሁ ፕሮሰሱን ብለር እንደሆነ ሁሉንም ነገር ግን እንድትነግሪኝ ፈልጋለሁ። ከመጀመሪያው ጀምረሽ ከነስምሽ በጉጉት ስጠብቅሽ ነበር። እሺ፣ ስሜ ሮዛ ይባላል። ሮዛ ተስፋ ይባላል። ያው ከሙሊ ጋር አንድ መስሪያ ቤት ነው የምንሰራው። እንዲሁም ከትንግርት ጋር አንድ ላይ ነው የምንሰራው። ጓደኛሞች ነን። ያው ረጅም ዓመት አንድ ላይ ሰርተናል እና በዛ ነው ትውውቃችን። ረጅም ጊዜ በቃ ጥሩ ጓደኝነት ነበረ። ምሳ አንዳንዴ አብረን እንበላለን ምናምን እና አሪፍ ጊዜ አሳልፈናል እና ያ ነው ትውውቃችን። እሺ፣ ወደ ተውቃችሁ ነገርሽኝ። እንደው በመጀመሪያው ተውቃችሁ ላይ ከሙሌ ጋር ሌላ ግንኙነት አላችሁ? ቢሮ ውስጥ በነበራችሁ ሰዓት? ያው ከሙሌ ጋር ባይ ነበር የምንግባባው። እንዲደፍረን አላወራንም ሁለታችንም፣ ግን የሆነ ባይ የምትግባባው ነገር አለ። እሱም ሲወደኝ እኔም ስወደው ምናምን። ያው እኔም ሴት ነኝ፣ የሴትነት ወጉ ይዘኛል፣ መናገር እፈራለሁ እና እንደዚህ ደፍሬም እወድሃለሁ ማለት እንትን አላልኩም። እና እሱም እንደሚወደኝ ይገባኛል። በቃ አንዳንዴ ሲያየኝ ምናምን ደስ ይለኛል በቃ። እና ረጅም ጊዜ ምሳ አብረን ስንበላ ምናምን ስንጎራረስ የሆነ የምታየው ነገር አለ በአይንክና አሪፍ ጊዜ አሳለፍን እና ረጅም ጊዜ ከቆየን በኋላ አጋጣሚ ሆኖ ለስራ አደር። ግን ከዛ በፊት ላቋርጥሽና ማግባቱን ታውቂያለሽ? ማግባቱ ማለት እንዳልሽው የስራ እድል ካናዳ አብራችሁ ሜዳችሁ ጭምጭምታ ሰምቻለሁ። ከሱ ይልቅ ግን እዛ ከሜዳችሁ በፊት ተጋብቶ 7 ወር ሆኖት ነበር። እሱን ነገር ደግሞ ሁላችሁም የሰርግ ፎቶአችሁም ላይ ቻለው እንደነበርሽበት እየመጣሽ ባለ ሰዓት እሷንም እየጠየቅኩኝ ስቲል ሰርጋቸው ላይ ራስ ተገኝተሻል። አሁን ስታወሪኝ ደግሞ እንዋደር ነበር ያልሽ ነው። ግራ እየገባኝ ነው። አዎ እንዳገባ ቃሉ ግን ፈልጓት ያገባ አይመስለኝም። ዝም ብዬ ሳየው እንደዚህ ባይን እንደሚወደኝ ይገባኝ ነበርና ለምን እንዳገባት ራሱ አላቅም። የሆነ የወደዳት አይመስለኝም። ግን ከኔ ጋር የሆነ ደስ የሚል ነገር አስተያየት ነበረንና የሆነ ሰዓት በቃ ከሷ ጋር እንደተጋባ ምናምን ሰማ። ያው የጓደኛ እህትም ስለሆነች በቃ ምንም ማለት አልቻልኩም። ከዛ በኋላ ከብዙ ጊዜ በኋላ አብረን ወደ ካናዳ ሄድን እና ለስራ ጉዳይ ነበር ሄድነው። ለ3 ወር ጊዜ ነበር ስልጣና ነበርና እዛ ሄድን። እዛ አሪፍ ጊዜ ነበር ያሳለፍነው። 3 ወር እዛ ስንቆይ ያው እንደነገርኩ ባይን እንግባባ ነበር፣ ማውራት እንፈራ ነበር። ትንግርት አብራችሁ አልሄደችም ነበር? አዎ እኔና እሱ ብቻ ነው የተመረጥነው። ያው በቢሮ ሲሆን
የሆነ ኃላፊነት ቦታ አለ ሁሉም ቦታና ምናስፈልገው እኔና እሱና የሆኑ ትልልቅ ሰዎች ነበሩ ከኛ ጋር ብዙ ነበርና 4-5 እንሆናለን ስንሄድ ሌሎቹ ጋር አንግባባም ትልልቅ ናቸው አንግባባም ስልክ እንደዚህ በጣም ለማውራት አይመችም ከትልቅ ሰው ጋር እኔና እሱ ብቻ ነን ወጣት አብዛኞቹ ትልልቅ ናቸው ሴቶችም አሉ ወንዶችም አሉ አንድ ላይ ኔር ነው መጀመሪያ እንደሄድን ያው ጉብኝት ነበረ አገሩን አዲስ ስለሆነ እዛ ሄደን ስለማናቅ የጎበኘን ነበር አዳዲስ ነገሮችን ስናይ ነበር እና አሪፍ ጊዜ ያሳለፈን ከዛን የሆነ ሰዓት በቃ ዛሬ ሀገሩን ጎብኝተን ከጨረስን በኋላ ዛሬ በቃ ለምፈታ አንልም ምናም ተባብለን ከነሱ ጋር አንድ ላይ አምስታችንም እየጠጣን ነበረ ከዛም በመሃል በቃ እነሱ ደከመን ብሎ ትልልቅ ሰዎች ናቸው ገቡትተው እና እኔና እሱ መጠጣት ጀመርን አሪፍ ጊዜ ያሳለፈን ያለፈውን እንትናችን እያየን እየሳቀ ምናም ብዙ ነገር ያወራን ነበርና ትንሽ ሞቅ ብሎን ነበር እየደነስን ነበር እየጨፈርን ነበር እና እነሱን ተናቸው ሌላ ቤት ቀየርን ከዛ እዛ እየተዝናና ምናምን እዛኔ በቃ እንደሚወደኝ ነገረኝ እኔ ካንቺ ውጪ ሌላ ማግባት አልፈልግም ተሳስቼ ነው ያገባዋት እሷንም እኔ ካንቺ ጋር ልጆች መውለድ ነው የምፈልገው አንቺ ነው የምፈልገው ምናምን ሲለኝ ነበር እኔም ደስ አለኝ በቃ እኔም የውስጤን የተናገርኩት ያው ሰክረንም ነበር በሙቅታ ሁለታችንም የልባችንን ያወራነው ያው ከዚህ በፊት ስንፈራራ ስለነበረ ያው የውስጣችንን ተናግረናል በዛ አጋጣሚና በቃ አሪፍ ጊዜ ነበር ያሳለፍነው እዛ የዛን ቀን አብረን አደረን ማለት ነው እና እንደሚወደኝ ከዛ በፊት ምንም አይነት ግንኙነት አልነበራችሁ አይ ግንኙነት አልነበረንም ግን ያው እንደነገርኩህ ባይን ንግባባ ነበር ያው እንደምንዋደድ ሁለታችንም ቃል ማውጣት ነው እንጂ የፈራ ነው የሆነ እንደምንዋደድ የሆነ ውስጣችን ይነግረን ነበር ብዬ አስባለሁ እሺ ከዛ በኋላ ምን ተፈጠረ አብራችሁ አደራችሁ አብረን አደረን ከዛ በኋላ ኖርማል በቃ ጧት ስንነሳ እንደ ኖርማል ነው ምንም እንዳልተፈጠረ ነው እሱ እንዲያው የሚያስመስለውና ትንሽ ፈርቶ ስለነበረ ያው ሚስትም እንደነበረው ስለነበረው በቃ ምንም እንዳልተፈጠረ ለማስመሰል እየሞከረ ነበር ግን ማታ ላይ ሰክሮ ማለት ነው በጣም ብዙ ነገር ሲለኝ ነበር የሚገርም እኔ አንቺን ነው ማግባት መፈልገው ካንቺ ጋር ነው ህይወት መመስረት መፈልገው ያው እኔ መስሪያ ቤት አንቺን ስለምፈራሽ ነው ብዙ ነገር ያልነገርኩሽ እንጂ በጣም ነበር ሙድሽ ምናምን ብሎ ሰክሮ ሲናገር ነበር ከዛስ ያው ከዛ ጧት ስንነሳ ምንም እንዳልተፈጠረ ነው ያስመሰለው ብዙ ማውራት አልፈለገምና በቃ አንድ ላይ ነኝ ቁርስ እንብላ ምናምን አለ ከዛ በኋላ ያው ከሰዎቹ ጋር ተቀላቀልን አንድ ላይ ምናምን አንድ ላይ ስናወራ ነበር ከዛ በኋላ አብረን አላደርን ትንሽ ጊዜ ነበር ስልጠና ይቀርና አጋጣሚ ነው እኔ መመለስ ነበረብኝ ተመለስኩኝ እኔ ወደዚህ ተመለስኩኝ እሱ ቆየዛው በዛው ጠፋ ማለት ነው እንደሚጠፋ ምናምን አውርታችሁ ነበር አይ አላወራንም ማለት እንዲሁ እንደቀልድ የምታወራቸው ነገሮች ይኖራል ግን ቀልድ ነበር ይመስለኝ እኔ የምር ያደርጓል ብዬ አላሰብኩም አንዳንዴ በቃ እንትፋ እንዴ ምናምን እዚሁ ምናምን ብሎ ይቀልዳል አንዳንዴ ግን የምር እንዳሰበው አላወኩም ነበር እኔ እንደዛ በትክክል ያደርጓል ብዬ አላሰብኩም ነበር ያው ሚስትም ስላለው ምናምን እንደዛ ያደርጋል ብዬ አላሰብኩም ነበር ያው እኔ ቀድሜያቸው መመለስ ነበረብኝና ቀድሜ ተመለስኩኝ ከዛ ያው እዚህ መኖር ጀመርኩኝ እንደጠፋ ራሱ ያወቅኩት እዚህ ከመጣው በኋላ ምናምን ስልጠናው እንዳለቀ እነሱ ጋር እንዴት ነው ምናምን ብይስደውሉ እሱ እኮ ጠፍቷል ምናምን ያሉኝና በጣም ነበር ያዘንኩት በጣም ነው የደነገጥኩት ምክንያቱም ፍቅራችን መሃል ላይ መቋጨቱ በጣም ነበር ያሳዘነኝ ያው ሲመለስ አሪፍ ጊዜ እናሳልፋለን ብዬ ነበር ያሰብኩት ያው ከስልጠናውን እሱ ጨርሶ ሲመጣ አብረን እንኖራለን አሪፍ ጊዜ እናሳልፋለን ብዬ ነበር ያሰብኩት እኔ ግን አልሆነም ጠፋ ከዛ በኋላ ላገኘው አልቻልኩም በብዙ ስልክ ሞክሬያለሁ ያው ስልክ ቀይሮ ስለጠፋም ላገኘው አልቻልኩም ረጅም አመትና ያው ወደዚህ ከመጣው በኋላ ነፍሰ ጡር መሆኔን አወኩኝ ማለት ነው ነፍሰ ጡር ማለት ነፍሰ ጡር መሆኔን አወኩኝ ከሱ እንዳረገዝኩ አወኩኝ እርግጠኛ ነሽ ምክንያቱም እኔ ሌላ ግንኙነት አልነበረኝም ከሱ ጋር ነው ግንኙነት ያረኩትና ከሱ እርጉዝ መሆኔን አወኩኝ አንዴ ከመምጣትሽ በፊት ስላንቺም አንዳንድ መረጃ ስጠይቅ የሁለት አመት ከምናምን ልጅ እንዳለሽ አውቃለሁ አሁን ያልገባኝ ነገር የሱ ልጅ ነው እያልሽኝ ነው እኔ ሌላ ወንድ ድሮ ነበረ እንጂ ሌላ ወንድ እንትን ብዬ አላቅም ረጅም አመት ሆኖኛል እና ከሱ ነው ያረገዝኩት እንዴም ብዙ ተስፋ ሰጥቶኝ ነበር በሰከረ ሰዓት ብዙ ነገር ያንን ብዙ ቅድ ነበረንና እንዴት በአንድ ቀን ግንኙነት እርግዝና ተፈጠረ ማለት አይፈጠርም ያልኩ አይደለም እንዴት ያው እንግዲህ ከአንድ ቀን ውጪ ሌላ አይነት ግንኙነት ያው እንዳንለያይ ፈጣሪ ሲያዝልን ይሆናል ብዬ አስባለሁ
ምክንያቱም ባይን እንዋደድ ነበር የረጅም ጊዜ ፍቅር ነበረን ውስጣችን የታመቀ ፍቅር ነበረንና ስለዚህ በቃ አረገዝኩኝ እግዚአብሔር በቃ አትለያዩ ያንቺ ነው ሲለኝ ሊሰጠን እና ይመጣል ብዬ ብዙ ጊዜ ጠብቄው ነበር ግን አልሆነም ያው እግዚአብሔር ይመስገን እኔም ጥሩ ስራ ስለነበረኝ ያው ያደኩት አክስቴ ጋር ነው አክስቴ ናት ያሳደገችኝ ቤተሰቦቼ በህይወት የሉ እና የቤተሰብም ውርስ ስለነበረ እና ሱቅም ስለነበረኝ ምናምን ልጄን ለማሳደግ በገንዘብ ጉዳይ አልተቸገርኩም ራሴ ልጄን አሳድጌዋለሁ ብቻዬን ያሳደግኩ ምን ያህል አመት ልጅ ማለት ነው 2 አመት እስከ 7 ወር አሁን እሺ አንድ ነገር ላስጠንቀቅሽ ስምሽ ማን ነበር አልሽኝ ባክሽ ሮዛ አንድ ነገር ልንገርሽ ትንግርት አስፈራርታሽ ወይ በሆነ ነገር ደልላሽ ወይ ጓደኛ በጣም ቤስት ፍሬንድ ጓደኛ እንደሆናችሁ አቃለው ከዩኒቨርሲቲ ጀምሮ ለዛ ብለሽ ያረክሽው ነገር ነው ወይ ማለት ነው እንዴት ታስፈራራኛለሽ ስታስቡ ጓደኛዬ ናት የረጅም የልብ ጓደኛዬ ናትና በፍጹም ልታስፈራራኝ አትችልም በጥቅምም ካልክ ደግሞ እኔ ያክል የገቢ ችግር የለብኝም ጥሩ ገንዘብ ያለኝ ነኝ ከሷም አልፎ ለሌላው ምረድ አይነት ነኝና ይሄ በፍጹም ሊሆን አይችልም ለምን ውሸት እናገራለሁ እዚህ ጋር ምንም ማገኘው ጥቅም የለም በቃ እሱ ልጅ ስለሆነ ስለምንዋደድ እሱንም አብሮኝ እንዲሆን ስለምፈልግ ነው ይሄንን ነገር እንዲሁም ለሷ ብዙ ነገር አማክራት ነበር እንደምወደው ነግራት ነበር እዛ ባለን ሰዓትም ያሳልፍን የነበረውን ጊዜ እያንዳንዱን ጊዜ ፎቶ ልክላት ነበርና አውራ ነው እሱ ጋር እንደው አንዴ ለያዘሽና ባክሽ ፎቶ ስትይ ትዛለኝ ማይሆን ፎቶ እሷ ጋር ይቻለው ኤዲት አለመሆኑንም ምን ያጣርቻል ለዛ ነው ስታወሪ ያላቋረጥኩሽ ማለት የትኛው ፎቶ አልጋ ላይ ተኝታችሁ ያለ ፎቶ አሳይታኛለሽ እንዴት የምር ይሄ ነገር ተፈጥሮ ቢሆንስ እንዴት ይሄን ፋይል ለሷ ትልኪያለሽ ያው የልብ ጓደኛዬ ናት ያው ሴት አያሳምንም ሆን ብላችሁ ያቀነባበራችሁት ነገር ካልሆነ እንዴት ፕራይቬት ፎቶ ቤተሰቦች ፎቶ ማሳየት አንችልም ምክንያቱም አጋብ ያለውና ፎቶ ነው እሱ ተኝቷል ራቁቱ ነው ይሄኮ ሴትና አንቺም እንደዛ ሆነሽ እንዴት ፎቶ ተነስታችሁ ምን ችግር አለው የልብ ጓደኛዬ ናት ስለዚህ ላኩላት ያለው ነገር ይዛቀማታ ያነሳሽው ፎቶ ነው ማለት ነው አብረን የተነሳ ነው እሱም ፈቅዶ የተነሳ ነው እሱ ፊቱን ወደ ጎን ሆኖ ነው የተኛው ፈቅዶ እንዳልሆነ ያስታውቃል ፊቴ እንዳይታይ ስለምፈልግ ስላለኝ ዙሮ ነው ያነሳሁት እሱ መሆኑን እንዲታወቅ አርገሽ ነው ያነሳሽው ምንድነው ማለት እንዴት እንደዚህ አይነት ፎቶ እሱም ለመነሳት ፈቃደኛ ይሆናል በቃ ያቺ ቀነኛ የተለየች ስለሆነ እንዴት ትልኪላታለሽ ምን ችግር አለው ጓደኛዬ ናት የልብ ጓደኛዬ ናት የሷ እህት እኮ ባሏ ነው ለማጣላት ሆን ብለሽ ያረክሽው ነገር ካለ ለማጣላት አይደለም በቃ እንደምንዋድር ታቃለች በፊትም እንደምወደው ታቃለች ነያቺ ቀን ለኔ ልዩ ቀን ስለሆነች የደስታዬ ቀን ስለሆነች ደስታዬ እንድትካፈል ነው ጓደኛዬ ስለሆነች ነው ላኩላት ይሄ እኔ አሳማኝ ነገር አይደለም ቤተሰቦች እየሰማ ያለውት ምንም ያሳመን ነገር አይደለም አላቅም ምንም ብዬ እንደምጀምር እሱን ጠራዋለሁ እሺ ማለት አንቺ ጋር ፎቶ አለ አንቺ ጋር ያለውን ፎቶ ማየት ፈልጋለሁ አንቺ ጋር ፎቶ ማስረጃ ተመሳሳይ ፎቶ ነው ያለው እንዲሁም ደግሞ ባህር ዳርቻ ምናምን ስንዝናና ያው ከሰዎቹ ጋርም ከሱ ጋርም የነበረ ነው ይሄ ባህር ዳርቻው ጋር ምናምን ስንዝናና የነበረው ነው ሲጀመር አዘጋጅተሽ ነው የመጣሽው ፊት ለፊት ያለው ራሱ የስንት አመት ፎቶ ሆኖ ራሱ ብዙ ጊዜ ስለሚናፍቀኝ ሳየው ነው ሙሉውና የልጅ አባት ነው ምንም ቢሆን ብዙ ጊዜ ፎቶአችንን ስለማየው ነው ያቺን ቀን መርሳት ስለማልፈልግ ሁሌም ነው እቺን ፎቶ ማየው ለልጄ ማሳየው አለው አባት አሁን አዲስ አበባ መምጣቱን ታውቂያለሽ አላውቅም ማለት ነግራኛለች እሷ ግን እስካሁን በአካል አልተገናኘንም ያው እስካገኘው በጣም ቸኩያለሁ በጣም ነው የጓጓሁት እሺ ይሄን ማስረጃ እንዳለ ይሁን እሱንም ማግኘት አለብን አንቺ ከሰጠሽ መረጃ ጋር አጠናክሬ የሆነ ነገር ማወቅ ፈልጋለሁ ከሱም አንደበት የሚወጣው ነገር መስማት ፈልጋለሁ እሱን እንዲገባ ታመጡልኛላችሁ ቀጣው ወደሱ እንሄዳለን እባካችሁ ካሜራማን አስገቡልኝ ሙሌን እባክህ አስገባልኝ ና ሙሌ እባክህ ግባ ሙሌ የኔ ፍቅር ደራነ አረዞሮ ዳክሽ የኔ ፍቅራችን ነው እና እባክህ እንዴ ስንት ነገር አሳልፈን ማለት ነው ናንጂ ቀፈኝ ናፍቀኸኛል እንዴ በስንት ጊዜ ብንገናኝ ምን ሆነክ ነው እኛ አይደለችም እንዴ እባክሽ ማለት ስለዚህ ፎቶ ምናምን ብለሽ ደሞ አሁን ምን ማለት ነው እንደዛ ማለት ተባብራችሁ እኔን ወጥ ማመሰቃቀል ነው የፈለጋችሁት ችግራችሁ ምንድነው ማለት ማመሰቃቀል ማለት ጋር ነገሩ ይዘሽ ጓደኛ አይደለሽ
እሺ ይሄው መጥቷል የዛች ጓደኛ ነሽ ባቶኝ እና ነበር ግን እኔ ቡሆንስ ቆይ እንዴ ስንት ነገር አሳልፈን ስንት ነገር ተባብለን የለ እንዴ ስንት ነገር ተማምለን እንጋባለን እንወልዳለን ስንት ነገር ብለን እኮ ነበረ እንዴ ተቀልዳላችሁ ቆንጆ ቀልድ ማለት ቆንጆ ቀልድ ማለት ስንት ነገር ብለኸኝ እኔ ስንት ባለትዳር ነገር ነኝ ተማምለን አይደል እንዴ እዚህ ጋር ቆይ ባለትዳር እኮ ነኝ አታውቂም እንዴ አንቺን ነው ማገባው እኔ እሷን አልፈልጋትም ስትለኝ ነበር ለኔ ማቼ ብለኸኛል እንደዛ ብለኸኝ ነበር አብረን ያደርን ቀን ሙሉ የኢትዮጵያ ሴት ነው እንዲያበረው ዘንድሮ እንዴ ምን ማለት ነው ልትክዳኝ ነው ቆይ እነሱ ስላሉ ልትክዳኝ ነው ያቺ በቃ የፈለከውን ካገኘክ በኋላ ዞር ልትለው ምንድነው የፈለኩት ብዙ ነገር ብለኸኝ ምለህልኝ እኔ ካንቺ ውጪ ሌላ ሰው አልፈልግም ብለኸኝ ነበረ ተሳስተሽ እንደው ምንድነው መሳሳተው እኔ ምን አውቄ ሲጀመር ደግሞ ብዙ አመት ቢሮ ሳይሽ ነበረ ወድሽ ነበረ እንደውም ይሄን አጋጣሚ ተጠቅሜ ልናገር ብለኸኝ ነበረ አንድ መስራት አይደል እንደምንሰራው እንዴት አለሽ አንድ እኮ በፍቅር አይ ነበር ማይሽ ግን ሊገባሽ አልቻለም እኔ አጋጣሚ ነው ሚስቴን ያገባዋት በነገሮች ተደራርቡብኝ ነው ፈልጌ አይደለም ምናምን ብለኸኝ ነበር እኔ አዎ ኮኔ እኔ አንቺ ነበር ሞዶ አንቺ ነው ማግባት እንፈልገው እሷን ፈትቼ አገባሻለሁ ብለኸኝ ነው አብረን ያደርናት አይ ጭራሽ አብረን አደረና አዎ ልትክር ነው እሱንም ጋራንቲ አሁን እኔ እንዲያውም እንዳንቺ አይነት ሴት አይቼ አላቅም ስትለኝ አልነበረ እኔ ማለት እየካርክ ነው እየካርኩ ሳይሆን አንቺ ገርመሽ ነው እንዴ እንዳንቺ አይነት ሴት አግኝቼ ማይቼ ማላቅም እኔ ካንቺ ጋር መኖር ነው ፈልገው ካንቺ ጋር ማርጀት ነው ፈልገው ስትል ነበር መቼ እንደየበከለች ማለት ማናት ምበከለኝ ያቺ መርዝ ጓደኛሽ ነች ማናት እሷ ሚስቴን አሰበረች ከዛ ልጅን ገደለች ደግሞ ድጋሚ ላንቺን ይዛመጣች ማን ያበደው እኔ ምንም ማውቀው ነገር የለም ስለዚህ እኔ ማውቀው ስለኔና ስላንተ ነው እኔ ስለማን ምንም ማውቀው ነገር የለም ምን አለና አንቺ እኔ እናንተ ግን ብዙ ነገር አሳልፈናል ልንጋባ አብረን እንኖር ወስነናል አይደለ ማለት የቱ ጋር እንዴ እዛ ካናዳ ያለን ስንት ነገር አሳልፈናል ስንት ነገር ብለሃል ከቢሮ ሰዎች ጋር ቦታ ማየትና ማሳለፍ አንድ ነው እንዴ አይ ብቻችንን የሚያሳልፍነው ጊዜ አለ እዚህ ጋር መካድ እኮ አይጠበቅብህም እዚህ ጋር ብዙ ነገር አሳልፈናል ምንድነው እዚህ ጋር ብዙ ነገር ነግረኸኛል እንደምታገባኝ ልጆችን ወልደን ደስተኛ ህይወት እንደምንኖር ቃል ስገባልኝ ነበር ዛሬ ለምን እነሱን አፍረ ከሆነ ችግር የለውም እኔ እናንተ ወተን ማውራት እንችላለን እኔ ማፍርሰው አይደለም ለምን አፍራለሁ እነሱን ካሜራው ይጥፋልኝ ካልክ ወተን አውርተን እንምጣና ያለው ነገር ግልጽ ማውራት እንችላለን ለምን አውር እንደዚህ እኮ ግልጽ አውራ እኔ እንደ ጓደኛሽ ከጀርባ አልቀምም እኔ ስለናንተ አያገባኝም ግን እኔ እናንተ ያለን ነገር ማለት ፎላል ጋር ይላል ተርበተበትኩ አይደለም እዚህ ጋር እኔ እናንተ ያለን ነገር ግልጽ እንድታወራ ነው እንፈልገው በቃ እኮ ስለትኛው ግልጽ እንዴ ብዙ ነገር አሳልፈናል እዛ ያለን ያሳልፈነው ጊዜ እንዴት ይረሳል ቆይ ብዙ ነገር ማለት ብዙ ነገር አሳልፈናል ጥሩ ጊዜ ጠጥተን ተዝናንተን አብረን አድረን አንድ ቀን ነው አንቺ ጋር አብረን አድረን አዎ ልትክር ነው እሱንም እሰይ ጥሩ ጊዜ እኔ እንዳንቺ አይነት ሴት አላቅም ስትል ነበር አይሳካለችም አሁን ይልሽ እስቲ አሁን እኔ ወደ እኔ ልምጣላችሁ እንድታወሩ ልሰጥቻችኋለሁ አሁን ይልክ ሙሌ አንድ ነገር አለ ከጎን ሆኜ ስደግፍ ነበር ብዙ ነገር ነው እንጂ በዚህ አይነት አሁን ይልክ እሷ ያለችውን ነገር ለማመን ምናምን አይደለም ግን አንድ ነገር ቃል ምገባል ያ ፎቶ ኤዲት የተደረገ አይደለም ሪል ፎቶ ነው አንተ ካልክ በኋላ ድጋሚም ተረጋግጧል ሪል ፎቶ ነው ስለዚህ አስታውስ በመጠጣይ ሊሆን ይችላል አላቅም በሌላ ነገር ተገፋፍተ ያረከው ነገር ካለ አስታውስ አይ በመጠጥም አይደለም ፈልጉ እኔ ካንቺ ጋር መሆን ፈልግ ነበር ብሎኛል ከጠጣም በኋላ ቢሆንም ነግሮኛል በቃ እኔን ማግባት እንደሚፈልግና ከኔ ጋር ማደር እንደሚፈልግ እሱ ነው እንደውም አንገቴ ስር እየሳመኝ የጋፋፋኝ እኔ እንደማገባሽ ነገርኩሽ ሁላ አንተ አስታውስ እዛ ሄዳችሁ የተፈጠረውን ነገር ከሷ ጋር የነበረው ነገር ማወቅ ፈልጋለሁ ይኸውልህ እሷ ጋር የነበረውን ነገር ልንገርክ አብረን ሄድነው ብዙ አይደለም 5 or 6 አካባቢ ነው ምን ነው እና ከሄድናቸው ሰዎች ወጣቶች ሷና የነበርን በሰዓቱ ያው ትልልቅ ሰዎች አሉ ግን አሁን እንደዚህ ወጣት ስታይል ልታወራው የምትችል ሰው ሷ አጠገብ ያለ የሆነ የሚቀልሰው አለ አይደለ እሷ ስለነበረች አሁን ስላለው ነገር የሆነ ነገርን ተገርመ ደንቆህም ደስ ብሎም ልታወራት የምትችለው ሷ ጋር ነው እዛ እንደዛ እንትን ይያል ነበርና ከዛ የሆነ ቀን እንዝናና አንድ ሁለት በሚል ነገር ተነሳና እንዳለ ሙሉ ሰው እዛው ያለ ሰው ወደ ሆነ ቦታ ይዞን ሄደ ከዛ የተጫወትን ነበር እየጠጣን ነበር እያንዳንዱ አሁን ይሄ በዳቾች ብቻ የሆነ የሚያምር የተነሳናቸውን ፎቶች ምናምን እያየን እዚህ ጋር ደስ ይላል እዚህ ጋር እንዲህ ብለ ምናምን የሚል ነገር አለ
ያው ደግሞ ዘባህር ዳርቻውም እንኳን ተቃቀፉት ለየት ያለ ነበረ ስታክፈኝ የነበረው ፎቶ አነሳሳችን ምናምን ለየት ያለ ነበር የሆነ እንደምትወደኝ እያሳየኸኝ ነበረ ፎቶ ላይ አዎ እናንተ ብዙ ታወራላችሁ ለማንኛውም ወሬው ልጨርስልኝ ከዛ በኋላ የተዝናናን ነበር ትልልቅ ሰዎች ስለነበሩ ያን ያህል አንተ ጋር የሆነ ማቾርድ የማያደርጉ ማለት አንዳንተ ላይ ዝናኖች ይችላሉ ምናምን ከዛ አንዳንድ እያሉ ቀስ እያሉ ያው ወደ የሩማቸው ሲሄዱ ቀረን እሷና እኔ መጨረሻ የቀረነው እሷና እኔ ማታ ማለት ይጠጣችሁ የተዝናናችሁ ነበር ማታና ደስ ይላል ደግሞ ያው ሰው ሀገር ሊሄደ የሆነ አበሻ ሙዚቃዎች ሲሰማ አበሻ ስታይ ምናምን የሆነ ደስ የሚል ነገር አለ ኢትዮጵያነትን እንደም ተወደዋለሁ ሁላ ያው የሆነ ሰው ስታይ ያው እዚህ ምንም አይመስልህ እዛ ጋር ምንም የሌለበት ጋር ስታይ ወንድም ምንም ይመስል እና እዛ ብዙ አበሻዎች አታይ በጣም ትንሾች ናቸው ምናምንና ከዛ እሷና ነው የቀረን የሀገራችን ሙዚቃ ሲከፈት ምናምን ያለ ሆይ ሆይ አለ ሞቀት አለ እየጠጣን ነው ምናምን ያው ብዙ እየጠጣው አልነበረም ግን ለጭፈራ የሚሆን ይሆናል ከስሜት ጋር ፕላሱ ነው ከዛ እንደዛ ያያል ከዛ የሆነ ሰዎች ሄዱ ምናምን እሷና ነው የቀረን ከዛ ስጨፍር ስጮት ምናምን ቆይቼ ተመለስኩና የጀመርኩትን መጠጣት ጀመርኩ ምናምን ከዛ እንትን ያለ አይደለ የሆነ ማስተውሰው ነገር የሆነ ብዥ እያለብኝ ነበር እና እንዴት ባንዴ ልሰክር ቻልኩ የሚል ስሜት መጣ ነኝ እና ብዥ እያለብኝ ነበር ከዛ እየቆየ ነገሮች እየጠፉኝ የማረጋውን ነገር ሁሉ ማላቀበት ሲስተሙ ሁኔታ ላይ ሊገብቼ ሁላ ነበር እና እኔ ያው እንደዛ ሰክሪያ ብዥ እያለብኝ እዚህ ጋር ያወራሁትን አላቅም ለማለት ነው ለመካር ነው ብዥ እያለብኝ ምናምን እያልክ የምታስቀይሰው እኔ አሁን እኮ እሱ ጋር አንቺ የመጣሽው ዛሬ ነው ሌላ ታሪክ ይኸውልሽ አንቺ የመጣሽው ዛሬ ነው እሱና እኔ በጣም ብዙ ታሪኮችን ይዘን መጣናል እዚህ ድረስ ሚስቴ ጤነኛ እንድትሆን የለፋልኝ እሱ ነው እኮ አልኩሽ ስለሚመለከትሽ አይደለም እያወራሁ ያለሁት አንቺ የሆነ ነገር እየፈጠርኩ እንዳልሆነ እንድታቂ እሱና እኔ ብዙ ነገር አብረን ስለመጣን ለዋሽው ስላልፈለኩ የተፈጠረው ነገር ንገረኝ ስላለኝ እያወራሁ ያለሁት እንዳንቺ ቻርጅ ሆኛል አልመጣሁም ከዛ በኋላ ምን እንደሆነ የት እንደሄድን ምን እንዳደረግን አላቅም ማለት ሰከሬ ነው አልልም ብዙ አልጠጣሁም ምን ተፈጠረ አላቅም እዛ በኋላ ምን ሊፈጠር ይችላል እኔ እንጃ እርግጠኛ አይደለም አሁን እርግጠኛ የምትሆነው ፈቅደህና ፈልገህ ያረከው ነገር ወይም ደግሞ ሲሆን ነው እንደዚህ አድርጊያለሁ እንደዚህ ሆነ አይደል ልታወራ እንደምን አባል እኔ አሁን እኮ ስላስገደድሽኝ አሁን አንቺ ስለምታወራው አይደለም እኮ እያወራሁ ያለሁት አንቺ አድሮ ምናምን ስለሚለው አይደለም እኮ ማወራው ብጅታ ምናምን አላቅም ምናምን አይደለም ፈልገህ ነው ሁሉንም ነገር ያደረከው አንቺ አድሮ ምናምን ስላልሽው አይደለም እያወራሁ ያለሁት እኔ ላይ ስለተፈጠረው ነገርና በሰዓቱ የተሰማኝ ነገር ነው አሁን ልክ ሳስታውስ ቢሆን በሙቀታም ቢሆን እንደምትወደኝና እንደምታገባኝ ነገር ከዛ ልክ ልጨርስልኝ እንደዛ የሆነ ብሽታ ሲመጣብኝ እየደነስን እያለ የሆነ ሰዓት ላይ እንደምስመኝ ትዝ ይለኛል አሁን አንተ ጠጥቻ አይደለም የሆነ ነገር መድኃኒት ተደርጎብኝ ነገር ነው ይመስለኛል እያልክ ያለው እኮ ምናልባት ይኸውልህ አሁን የሆነ ነገር እንኳን ሆነ ተብሎ ከታሰበ በዛው ኢንጂን ያስብበት ከሷ ጋር ያደረኩት ነገር እንደሌለን ማቀው ምክንያቱም አስብ መጀመሪያ ደህና ነበርኩኝ እኔ የጨፈርኩ ነበር ከጭፈራ ስመለስ መጠጣት ጀመር ነው እንደዚህ አይነት ነገሮች የተከሰቱ መጀመሪያ ነገር ለምን አልተከሰተም እንደውም እሱን ነገር አላስተዋልኩትም ነበር ማለት በዚህ እንደዚህ ይፈጠራል ብዬ ስለላሰብኩ ስለዚህ ከሆነ ነገር አለ ማለት ነው ይኸውልህ አሁን ልጅቷ አሁን ሮዚ ክፉ ሴት አይደለችም ማለት ዲፕ አላቃትም ኦሬዲ ግን ክፋት ያላት ሴት ናት ብዬ አላምንም ያቺኛው ከጀርባው ያለችው ግን መርዝ ነች ታቃለ ከህቷ ጋር ያለባትን ችግር ምናልባት እነዛን ነገሮች አግብቶ ሄደ ምናምን ያለች እየነገረች ስለሆነ ምናልባት ያንን ነገር ለማመሳከር እያደረገችው ሊሆን ይችላል ከጀርባ እየወጋችኝ ነው እንደዛ ሊሆን ይችላል እሺ አሁን እሱ ያለኝ ያለው ነገር አለ አንቺም
ትንግርትም የነገራችን ነገር አንድ አይነት አይደለም ስቲል ሁለታችሁ ማን ልዩነት አለ ትንግርት የምትለው እሷን አግብቶ እሷን ወዷት ነው ምናምን ይሁን የአንድ ቀን ግንኙነት ነው አንቺ ያልሽኝ ነው ሌላ ያልነገርሽው ነገር አለ ዋና ነገር ከዛ በኋላ ምን ተፈጠረ የሚለው ደግሞ እኔም ግራ ስለገባኝ እንድትነግሪኝ ፈልጋለሁ አብረን ካደርን በኋላ እኔ እንዲያውም በዛ ሰክሮ በተናገረ ሰዓት እኔ ካንቺ ውጪ ሌላ ሴት ራሱ ካሁን በኋላ ማየት አልፈልግም ሲል ነበር አሁን እንደዚህ እንደካዱ አልነበረምና በጣም ብዙ ነገር ሲለኝ ነበር እኔ ካንቺ ውጪ ሌላ ሴት ማየትም አልፈልግም ያቺ ሚስቴን ፈታታለሁ ካንቺ ጋር ነው ምኖረው ብዙ ነገር እናስተካክላለን ምናም ሲለኝ ነበርና አጋጣሚ ሁኜ ነው ስልጠናውን አቋርጬ ወደዚህ ስለመጣው ነው ብዙ ነገር ያላወቀው ከዛ በኋላ ብዙ ጊዜ ማሳለፍ አልቻለም እኔም ወደዚህ መጣው ያው ሲመጣ ብዙ ነገር እናሳልፋለን በያስብ ነበር ያው እዚህ እንደመጣው ነፍሰ ጡር መሆኔን አወቅኩ ያው ከሱ እንዳረገስኩ ሳውቅ በጣም ነው ደስ ያለኝ አብረን ስመጣ ልጃችንን እናሳድጋለን ብዬ ነበር ያሰብኩት ግን ጭራሽ ማደሩንም እሱ እየተጠራጠረ ነው ጭራሽ ደግሞ ልጅ አባት አረክሽ አዎ እንግዲህ ካንተ የ2 አመት ከ7 ወር ነው ከ8 ወር ልጅ አለኝ እያለች ነው ከኔ እኔ ምንም ልል አልችልም ይሄ ካቅሜ በላይ ነው አይ እዚህ ጋር ምንም መካድ እኮ አይጠበቅብህም እዚህ ጋር ብዙ ነገር ደስ ብሎን ፈልገነው ያረግነው ነገር ስለሆነ ልጅህንም አምነክ አብረን ማሳደግ ነው ያለብን ልጄም አባቱን ይፈልጋል አሁን ይኸውልህ ገና እዛች ሄዶ መጣ ተብሎ ገንዘብ ያለኝ አይነት ስታፍ ነው እኔ የለኝ እዚህ ጋር የገንዘብ ችግር እንደሌለብኝ እኔም ታውቃለህ ከቤተሰቦቼ ውርስ አለ ጥሩ መስሪያ ቤት ነው የምሰራው የገንዘብ ችግር እንደሌለብኝ ታውቃለህ ከኔ ልጃችንን ካንተ ጋር ማሳደግ ነው ምን ለጥፊው ለምንድን ነው ምንም መለጠፍ ምናምን አይደለም ፈልገህ ያረከው እኔ አንቺ ስለመውለድሽ አይደለም እኮ እኔ ካንቺ ጋር ስለማደሬ እኮ ነው እርግጠኛ አይደለሁ ልጁን ምናምን እርሺው ስትል ነበር አይደለም ማለት ምንም መካለካይ አልፈልግም ካንቺ መውለድ ነው የምፈልገው ሲለኝ ነበር የዛኔ ካንቺ ጋር ህይወት መመስረት ፈልጋለሁ ምንም መከላከያ እናተጠቀሚ ሲለኝ እሺ ብለን ተስማምተን ያረግነው ነገር ነው እኔ እኮ አሁን ይኸውልሽ አንቺ መከላከያም ስለምትዩ ልጅ ስለምትዩም ቀርቶ እኔ ካንቺ ጋር ከዛ አብረን ከመዝናናት ያለፈ ነገሩን አንቺ ነሽ እየነገርሽኛለሽ ምን ያላቀም ይልኩሽ ምንም ባላወቀ ምናምን ፈልገህ ያረከው ነገር ነው ልጁም ያንተ ነው እኔ ፈልጌ ያረኩት ሚስቴ ጋር ብቻ ነው ከሚስቴ ጋር ስለዚህ ካንቺ እንዴት ማለት በምን ወይ ይሄን ነገር ታስቢ ይቻላልሽ ማለት አሁን ሙሉቀን በዚህ መንገድ ለምን እንዴት ነው ግን የምታስቡት ካንቺ ውጪ በቃ ባይንም ቢሆን ብዙ ነገር ልነግርሽ ሞክር ያለው መስሪያ ቤት ይያለን ግን አልተረዳሽኝም እኔ ብዙ አመት የነበረውን ፍቅሬ ነው ያፈነዳውት ምናምን ስትለኝ ነበር አሁን ለምን ትክዳለ እዚህ ጋር እኔ ግን እንደም መከላከያ እናተጠቀሚ ካንቺ ብዙ ልጆች እንወልዳለን ገና ስመጣ ደግሞ አብረን መኖር እንጀምራለን ብዙ ተስፋ ሰጥተኸኝ ነበር ነው ስልጠናው እንዳለቀ መጥቼ ቤት እንከራያለን አብረን እንኖራለን ስትል ነበር ጠይቀኝ እኔ እንዳገባው ይያወቅሽ አንቺ ከኔ ጋር መሆን ለምን ፈለግሽ አይ እኔ ፈልጌ አይደለም ያገባዋት ምናምን ብለኸኝ ነበር እኔ እሷን አልፈልጋትም በእህቷ ግፊት ነው ያገባዋት ምናምን ብለህ ስትቀባጥር ነበር እኔ አላቅም የዛኔ ሰው ገፍተል ተጋባይ ስትል ነበር እኔ ካንቺ ውጪ ሌላ ሰው አልፈልግም በቃ ደስ ያለሽ ስትል ነበር አይደለም እኔ ትዳሬ ፈትቼ ነው ማገባሽ ነው ያልከኝ ልክ እንዳልሆነ አቃለው ትዳር ውስጥ ነክ እንደዛ መፈጠሩ ግን አይደለም ስለመፈጠሩ አልፈጠራል ነው አንቺ ከዛሽ ጓደኛሽ መርዝ ጓደኛሽ ጋር ሆነሽ መርዝ ጓደኛ ይለሽ ጥሩ ጓደኛዬ ናት እሱ ከቶንልሽ ላንቺ ጥሩ አሁን የተቀመሽ መስሎሻል እዚህ ጋር መጣ ሞልታ መጣሽ እንደዚህ የራሷ ችግር ውስጥ ነው ከተተች ምንም ችግር ውስጥ አልገባው ምን ስለምንዋደድ ነገሮች ተፈጠሩ ከማን ጋር የምትዋደዱት ከኔ ጋር ምንም ምደብቀው ነገር የለህም ስለምትወደኝ ነገሮች ተፈጠሩ በቃ ሚስቴን አልፈልጋትም ሚስቴን ስለማልፈልጋ ካንቺ መውለድ ፈልጋለሁ አላልኩም ለለም አልችልም እስቲ እባካችሁ ማለት እኔ ግራ እየገባኝ ነው ሁለታችሁ ማለት ያለው ነገር ውድ ቤተሰቦች እኔ እሱን ወግኜ ነበር እስካሁን ተሰለኝ ነበር ማለት የተሻለ እውነት አለው ብዬ ግን ያ ፎቶ ኤዲት አለመሆኑን ካወቅኩ በኋላ በድፍረት አንተንም ለማገዝ የከበደኝ እሷንም ልክ አይደለሽም ለማለት የከበደኝ እሱ ነው ከየት እንደምጀምር አላቅም አሁን እያላችሁ ያላችሁት ነገር ምንም እየገባኝ አይደለም አንቺ ማስረጃ ብለሽ ያቀረብሽው ነገር አለ ከሱ ጋር አልጋ ላይ ተኝታችሁት የተነሳው ፎቶ እሱ እውነተኛ መሆኑን እኔ ማረጋግጫለሁ አው ልጅ እንዳለንም ማመን አለበት እዚህ ጋር ወይኔ ተገናኛችሁ እንዴ ለምን ገባሽ ለምን አስገባችሁት ተገናኛችሁ ብቻሽን ነበርሽ አሁን በስተሽ መጣሽ ምን ማለት ነው በስተሽ እዚህ ጋር ጓደኛዬ ናት ምንድነው የምትለው እንዴት ነው አመንክ ልጅ እንዳላወቅ እንዴ አመነ እንዴት ነው ማን ግቢ ያለሽ ጀመር ማን ግቢ ያለሽ ማለት ታረጊ ነው መጣሽ ጀመር አንቺ
መምጣት አልነበረብኝ ወይ ከህይወቴ ለምን አትወጪም አጉል ሰዓት መጣው እንዴ እንደገልሽ ነው እንደፈለ ነፍሰ ገዳይ እኮ ነሽ አንቺ ወይኔ እና እንዴት ነው ሮዚዬ ተስማምተናል አዎ ሮዚ ጋር ሰልቺ ነው ግን አልመስልም ወይኔ ብዙ ሮዚ ነገር እየካደ ነው የሚገርምሽ ስንት ነገር ቃል እንዳልገባልኝ አሁን እየካደ ነው ያለው አላልኩሽም አንቺ ቆይ ግን የትሽም ባል ለሌላ ሰው ለማጋባት ለመዳር ይሄ ሁሉ ጥረት ማድረግ ነበረብሽ ውይ እና እንዴት ነበር ልጅን አገኘው እንዴ ነው አላገኘው ከልጁ ጋር እስካሁን አልተገናኘም ግን ያው መገናኘቱ ለማግኘት ልጁን ለአባት ማሳደግ አለበት አሁን እኔ ከነሱ ጋር ብዙ ምጫጨውበት አቅምም የለኝም ባህሪም አይደለም ለነገር ፈልገው ነገር ቢኖር አሁን ፎቶ ምናምን የምትለው ነገር ምናልባት እኔ ይኸውልህ ነግሬያለሁ ምን እንደተደረገብኝ ምን እቺ ከጀርባው አለች ሴት ያወራው ነው ይባካሽ ይናገር አይ አሁንም ስለዛ ያወራ እባክሽ ይናገር የሚፈታ ነገር የለም እንዴ እስካሁን አላመንከም ብዙ ነገር ነግሬሻለሁ አይደለ እንደሚወደኝ ምናምን ነግሬሻለሁ እንደሚፈልገኝ ላገባሽ ፈልጋለሁ ምናምን ብሎ እንዳለኝ ታውቂያለሽ አሁን እየካደ ነው ምንም አላስታውስም እንዴ ቢያንስ ልጅ ያው ለማይታ ለሷም ነግሬያታለሁ ምስክር አለች የዛኔ ወዲያው ነው ደውዬ ነገርኳት ብዙ ነገሮችን አውርተናል ፎቶቻችን ልኬላት ነበረ ሰባደውላት ተመሰክራለች እኔ ወይ ቢያንስ ልጅ ለማይታ ገሎኛል ብትያትም አዎ ገሎሻል ነው የምትለው ልጅ የለኝም ብሎ እየካደ ነው እሱም አሁን ስለተፈጠረው ነገር አሁን ማለት አሁን ይሄ ስለነሱ አይደለም አሁን እነሱን ለማስረዳት አይደለም ይሄን ነገር ማወራው እኛም ከዚህ በላይ መረዳት አንተ እስቲ እባክሽ ዝም በይ አንተ በዛ ወይም በዛ ስታፍ እንዳታስበኝ ነው ማለት እኔ ትዳር ያለኝ ሰው ነኝ እዛ ጋር የተገኘው ለስራ ነው ገና አፍላ ትዳር ላይ ያለው አፍላ ፍቅር ላይ ያለው ሰውዬ እዛ ጋር የተገኘውት ፈልጌ አይደለም ለስራ መለወጥ ስለምፈልግ ነው ስለዚህ ከዛ ያን አጋጣሚ ተጠቅማ ከጀርባው ያለችውን ሴት አስታውስ እኔ ምናልባት ፎቶውን አስተያየው ሊሆን ይችላል ፎቶውን ግን ፎቶ አንስታኝ ስትል እኔ እንደም አንድ ነገር ልንገርክ ኖርማል ፎቶ አይደለም ይሄ ባር ዳርቻ እንደተባለው አይደለም አልጋ ላይ ከዚህ በላይ ነው የምትታየው ከዚህ በላይ ራቁትን የሷም አለባበስ ጤነኛ አይደለም እኮ አሁን ስለሱ ነው እኮ እየወራ ያለሁት ስለሱ አሁን አይ ፎቶ ሲባል ኖርማል ፎቶ እንዳልሆነ ቅድም ስላሳየኝ ፎቶ ነው እየወራሁት ያለሁት ልጅ ሞረደ ደግሞ አንዴ እባክህ ስላሳየኝ ፎቶ ነው አንዴ ዝም ትሉ ስላሳየኝ ፎቶ ነው እየወራው ያለሁት ያሳየኝ ፎቶ አንድ ወንድና አንድ ሴት አንድ አልጋ ላይ ሆኑ ወይም ደግሞ የሆነ ነገር አድርገዋል አይነት ነገር እንዲታሰብ ተደርጎ የተነሳ ፎቶ ነው ምክንያቱም ፎቶ መሆኑን እኔም ያመንኩት እንጂ ሌላ ግንኙነት አርጋችሁ አላረጋችሁም እሱ የሚጣራ ነገር ነው እሱ ነው እያልኩ ያለው ፎቶ ግን የሚያሳየው እንደዛ እንደሆነ እኮ አሁን ቆይቼ ሳስበው ይኸውልህ ከሆነ ሰዓት በኋላ ቅድም እንደነገርኩ የሆነ ብዥታ ያለማስተዋል ነገሮችን ያለማስተዋስ ሁኔታዎች ላይ ነበርኩ ስለዚህ ያን ነገር ከዛ በኋላ እኔ ምናልባት ወይ የተጨመረብኝ ነገር ሊኖር ይችላል ምንም የተጨመረበት ነገር እኔን የሆነ ነገር ጨምሮ ማስከር አይደለም መድኃኒት አውጦ ማሳበድ ምችል ጓደኛ አለቻት ከጀርባዋ ይሄ ከሷ ጋር ምንም ስለዚህ ያገናኘው ነገር የለም ፈልገሽ በዛ ሁኔታዎች የተደረገለውን ይችላል በያምናለው እንጂ እኔ በታሪክ ከሷ ጋር ለምን መሰለ አሁን እህትየዋ ላይ ችግር አለባት ከሷ ጋር ከእኔን ማየት አፈልግም ስለዚህ ከጀርባ የቀመመችው ደረቷን ገልብጣ ወይም ደግሞ ልቧን እንደዚህ እርግጠኛ ሆና ማለት አግብቶ የኔ ሄዶ የምትለው የሆነ ያዘጋጀችው ነገር አለ ገባ አይደለ ስለዚህ ያን ነገር ስለያዘሽ ነው በዛ ደረጃም እንደዚህ ልኩና እንደሆነች አርጋ እርግጠኛ ሆና ቅድም በጣም ዘና ብላ ነበር እየወራች ነበረችው ከዚህ በላይ ስለዚህ ልጅ ያለ ልጅም እንዳለ ማላመንከም ማለት ለውጥ ይላል ልጅ መውለድ ራሱ እኮ አንድ ለውጥ ነው አይደል እንዴ ተለወጥክ ማለት እኮ ነው አንተ ሚስቴ ጋር ወልዳለሁ ልጅ አይደል ለወልደ የነበረች ገለሽዋል ይሄም እኮ አባት ያስፈልጓል አይደል አምነበት አባቱን ፈልጊ አሁን ይመጣ አባቱ አንተ ነህ ሌላ አባት የለውም ፈልገህ ነው ያደረከው እኔን በሆነ ነገር አልጋ ላይ አስተኝቱ ፎቶ ማንሳትና ያንተ ልጅ ነው ማለት ወንዶች ሰበብ ነው ብዙ ጊዜ እዚህ ጋር ሚስቶቻችሁ ጋር እንዳይጋለጥባችሁ ስትፈልጉ የምትፈጥሩ ሰበብ ነው ይሄ ለመሸሽ እየፈለገ አንድ ነገር ስሙ ስታወሩ እኔ ሙልቀን ነኝ ስለሙልቀን አወሩ ወንዶች ብላችሁ አታወሩ አባቶቻችሁ ወንድ ናቸው ወንድሞቻችሁ ወንድ ናቸው ስለዚህ እዚህ ጋር ልጅ አባት ያስፈልጋል ጥፋተኛ ነው ብለሽ ካሰብሽ ስለኔ ነው ማውራት ምንጭ እኔ ከፈለክ የፈለከው ማለት ይችላል ዴኔ ማስመርመር ይችላል አረኔ ስራ አላጣሁም እኔ ባለ ትዳር ነኝ ልጁ ያንተ ነው ባለ ትዳር ምናምን ነገር እዚህ ጋር ልጅ ማመን አለብህ
ባለትዳር መሆንን ያወክ መሰለኝ ከኔ ጋር ይተኛው ፈትቻት አገባሻለሁ ብለኝ ነው እንደው የሷ ይሆን አንቺ እንደው በዚህ ደረጃ እቺ አንድ ፍሬ ልጅ ምን አደረገች ማን እኔ ስለሷ አይመለከተኝም እኮ ነኝ ተመልክቶሽ ስለ ልጄ ነው እኔ የሚመለከተኝ የልጄ አባት ነክ ልጄ ማሳደግ አለብክ አትውለጂም አሳድጊም አታሳድጊም ምን ነገር እንደውም ምን መከላከያ እንዳትጠቀሚ ልጃችንን እናሳድጓለን የሚፈጠረው ይፈጠር ብለን መከላከያ አልተጠቀም ነው አይደል እዚህ ጋር ስለዚህ ልጁ ያንተ ነው አው እዚህ ጋር መካድ የለብህም ምንም ነገር ደስ ትላላችሁ ግን የምር ስትቀመሙ ትለያላችሁ እዚህ ጋር ልጄ አባት ያስፈልጓል ስለዚህ በደንብ ነው የምትችሉት እንደምትተዋወቀው ነግሬዋለሁ በጣም ጓጉቶ ነው ያለውና እንደም አብረን ሄደን ብትተዋወቀው ደስ ይለኛል በዚህ አጋጣሚ እስካሁን ራሱ ልጁ ጋር ለመሄዱ ገርሞኛል ምን አይነት ሰው ነው አትገርም በጣም ነው የምትገርመው እስካሁን እንዴት ልጅ ለማግኘት ለምን ነው ያልኩት በጣም ነው የምትገርመው በቃ ያንቺ ቁማር እውነት እንዲሆን ማታረግ እኔ አልፈልጋትም ስትል አልነበረ እንዴ ዛሬ እዚህ ጋር ምን ታገኘ ቆይ መድኃኒት ምን ትሰራለሽ እዚህ አንቺ ምን ትሰራለሽ እንዴ መጣሽ እንዴ እዚህ እኮ ባልና ሚስቶቹ እንዴ ለምን ተናገር እንጂ ለምን ታውቃለሽ ይሄ ሚስቱ መጣለች ሚስቱ ልጁ ልታስተዋውቀው ኧረ ዝም በል አታውቂም እንደ እስከ ዛሬ ወይኔ ጉዴ እህቴ ለምን አላወቅሽው አልነገረሽም ማታረገው ነገር የለም ማነሽ አንቺ ቋንት ዝም በል ባለቤት ነኝ የልጄ አባት ነው እሱ ደግሞ ወይኔ የምልጅ ወይኔ እንዴ ምንድነው ምን ሆነች አስቲ አረ ከፍ አድርጋት አንቺ ገና ዘርበው በዛ እስቲ ይዘናት እንውጣ ና አረ ራሱ ይዘናት እንውጣ ና አንቺ ዞር በይልኝ እህቴ ይሄው አየሽ እንደዚህ ያደረገ ነው